ሃይ እንዴት ናችሁ? ቤተሰብ ደህና ናችሁ ወይ? እኔ ዛሬ አንድ ነገር ልበላችሁ። ዩቱብ ለከፈታችሁ ማለት ነው። ይኸውላችሁ ይሄ ሶፋ ይታያችኋል? ይሄ ሶፋ ማለት ነው ይታያችኋል ብዬ አስባለሁ። ይሄ ሶፋ ማለት ነው የገዛሁት በዩቱብ ነው። እሺ በዩቱብ ነው የገዛሁት እና ዩቱብን እንዳትንቁ ግን 10,000 ሰብስክራይብ ተበልቻለሁ ጋይዝ፣ ተበልቻለሁ። ዩቱቤ ተዘግቷል። አሁን ደግሞ ተስፋ አልቆርጥም መጥቻለሁ በአዲስ መልክ ማለት ነው፣ ከዜሮ ጀምሬ። በእርግጥ ዩቱብ ያደክማል፣ በጣም ነው የሚያደክመው፣ ግን ደግሞ ጥቅም አለው ማለት ሂደቱን ጠብቃችሁ ስቴፕ ባይ ስቴፕ ጠብቃችሁ ስትሰሩ ዋጋ ይከፍላል። ዋጋ ትከፍላላችሁ፣ ዋጋ ይሰጣችኋል በሰራችሁት ልክ ማለት ነው። እና ይህንን ሶፋዬን የገዛሁት ማለት ነው፣ የቤቴን ሶፋ በዩቱብ ነው የገዛሁት። እንዴት አያችሁት? እና ታዲያ ሰው አያረግም? ዩቱብ ሰው አያረግም ትላላችሁ? ለማንኛውም ለሰለቻችሁ ዩቱብ በጣም ከባድ ነው። ሰዓት አልሞላለኝ፣ ሞኒታይዝ ምናምን ከበደኝ፣ አይቆጥርም ምናምን ለምትሉ ማለት ነው በሂደት በትዕግስት ከጠበቃችሁ እውነት ለመናገር ዩቱብ ስትሰሩ ለምሳሌ አሁን አንድ ወር ሰርታችሁ ከዛ 2 ወር ታርፉና ድጋሚ ስትመታችሁ ዩቱብን ብትሰሩ አይቆጥርም። እንደሱ አይደለም ዩቱብ፣ እንደሱ አይደለም። ይኸውላችሁ ልክ አሁን አንድ ሰው ቢሮ ስራ እንደሚሰራው ሁሉ ማለት ነው። ቢሮ ገብቶ ሁልጊዜ ጧት እየሄደ 2 ሰዓት ቢሮ ውስጥ መገኘት አለበት አይደለም? ይህ ዩቱብ ማለት ነው። ልክ እንደዛ ነው። አልጎሪዝም በተደጋጋሚ ማስለመድ አለባችሁ። በተደጋጋሚ ተመሳሳይ ሰዓት ማለት ነው። ግን እንደፈለጋችሁ ገብታችሁ እንደፈለጋችሁ የምትወጡ ከሆነ እሱ ሼርም አያደርግም፣ ቫይራልም አትወጡም። ግን በቃ ቀጥ ብላችሁ እሱ ልክ እንደ ስራ መያዝ አለባችሁ። ዩቱብ በነገራችን ላይ ልክ እንደ ስራ ነው፣ ከስራም በላይ ነው። እና እንደሱ ከሰራችሁ ትለወጣላችሁ ብዬ ነው። ዩቱብን እንዳትንቁት። አንዳንድ ሰዎች የዩቱብ ጡረተኛ ምናምን አለም ማለት ነው። አሁን አለማችን ሶሻል ሚዲያ ላይ ነው ወይም ደግሞ ኦንላይን ነው ስራ በብዛት የሚሰራው ማለት ነው። ምን ልላችሁ ፈልጌ እኔ እንኳን ትንሽ ነው እንዴ ሰው እኮ እኔ እቺን ሶፋን የገዛሁት አይደል፣ ግን በዛኛው ቻናሌ ነው ግን በዛኛው ቻናሌ 10,000 ሰብስክራይብ ነበር ያለኝ። እሱም ተዘጋብኝ በሉት። ምን አጥፍተሽ ነው ካላችሁ ምን እንዳጠፋው አላውቅም። እውነት ለመናገር ምንም የሰው ቪዲዮ አልሰራም፣ በራሴ ነው የምሰራው። ነገር ግን በማላውቀው ምክንያት ነው የተዘጋብኝ። እኔ ደግሞ ተስፋ አልቆረጥኩም። ከዜሮ ማለት ነው። ከዜሮ ተነስቼ ከዚህ በኋላ ሰግጬ ነው የምሰራው። እያንዳንዳችሁ በተለይ አረብ ሀገር ያላችሁ እህቶቼ ማለት ነው ዩቱብ ወደ ሀገራችሁ ስመጡ ዩቱብ ከፍታችሁ፣ እውነቴን ነው የምላችሁ። አሁን ለምሳሌ እኔ ኢትዮጵያ ነው ያለሁት፣ በፊት አረብ ሀገር ነበርኩ፣ አሁን ኢትዮጵያ ነው ያለሁት። ነገር ግን ዩቱብ ከፍታችሁ ከዛ መታችሁ እዚህ ሀገራችሁ ላይ ስግጥ ብላችሁ ትሰራላችሁ። ምክንያቱም የወር ገቢ የላችሁማ። እዚህ መታችሁ ቢሮ ስራ ምናምን እገባለሁ ለማለት በጣም ከባድ ነው። ከእንደገና ስራ ለመፈለግ ራሱ ቶሎ ላታገኙ ትችላላችሁ ምናምን ወይም ኢንቨስት ካላደርጋችሁ ብር ኖሯችሁ ነጋዴ ምናምን ካልሆናችሁ በስተቀር ማለት ነው። እና ዩቱብ ሰው ያረጋል። ወድጀዋለሁ፣ ሶፋዬን ወድጀዋለሁ። ኤኒዌይስ ምን ለማለት ፈልጌ ነው፣ ለማበረታታት ነው። በቃ አሁን ምን ነው እንዳትጎርሪ እንዳትሉኝ። ሰው ባለው አይደል እንዴ ጋይስ? ያለውን ሰው ባለው ማመስገን አለበት አይደል? ባለን ስናመሰግን ይጨምርልናል ማለት ነው። ግን በሌለን ወይ ይሄ ቢኖረኝ እኮ ሳይሆን ባላችሁ ነገር ማመስገን አለባችሁ። አለዛ ደስተኛ መቼም አትሆኑም። የሰው የጎረቤት እያያችሁ ማለት ነው። ወይኔ የእሷ ቤት እኮ በቃ ወይኔ ሲያምር፣ ወይኔ ቀለሙ ሲያምር፣ ቤቱ ሲያምር፣ ሶፋው ሲያምር ምናምን ዲዛይኑ ሲያምር ሳይሆን የሰው ማድረግ ሳይሆን በራሳችሁ ማለት ነው። የራሳችሁ ካደነቃችሁ ማንም አደነቃችሁ አላደነቃችሁ ወይ ደግሞ ነፍሲ ማር እንግሊዘኛ አንዳንዴ እኮ እና ቁም ነገር ስላችሁ ዩቱብ ክፈቱ።
በተለይ ስደት ያላችሁ እህቶቼ ዩቱብ ክፈቱ። ስትመጡ እዚህ ሀገር ትሰሩበታላችሁ። እሺ ይህ ሚስጥር ነው። አንዳንዶች በቃ ይከፍታሉ እንጂ አይሰሩበትም። ከፍተው ማለት ነው። ምክንያቱም የማዳም ዋይፋይ አለ፣ ነፍ ነው እንደ ውሃ ነው የሚፈሰው የማዳም ዋይፋይ። እዚህ ሀገርም ኔትወርክ አለ። እውነት ለመናገር ኔትወርክ አለ። 1500 ትከፍላላችሁ በወር። ከዛ እንደፈለጋችሁ 24 ሰዓት ሙሉ እንደፈለጋችሁ ቪዲዮ እየሰራችሁ እንደፈለጋችሁ መቅረጽ መልቀቅ ትችላላችሁ። እዚህም ሀገር እንደ ማዳም ነው፣ ግን ብር ያስፈልጋል። ምክንያቱም እዚህ ስትመጡ ገቢ ሊኖራችሁ ይችላል። ምን ለማለት ፈልጌ ነው? ከዛ ስትመጡ አስባችሁ በቃ ዩቱብ እሰራለሁ ብላችሁ ከመጣችሁ በየወሩ ገቢ ይኖራችኋል ማለት ነው። ሁለተኛ ስደትን አትመኙ። እውነቴን በጣም ብዙ የደከማችሁ እህቶች አላችሁ። ቶሎ ሀገራችሁ እንዴ መቼም አይሞላም፣ መቼም አይሞላም። አንዱ ስትሉት አንዱ ስትሉት አንዱን አይሞላም። እና ኑና ሀገራችሁ ማለት ነው። ልክ በሀገራችሁ ላይ ባላችሁ ነገር ፈታ ብላችሁ መኖር ትችላላችሁ ለማለት ያህል ነው። ያው እንግዲህ ምክርና ቡጢ ለሰጪው ምንድነው ቀላል ነው የሚባለው። አሁን እኔ ምክር ነው የመከርኩት ወይስ ትምህርት ነው ያስተማርኩት? በነገራችን ላይ እግዚአብሔር ይመስገን ደስተኛ ነኝ፣ ባለኝ ነገር ደስተኛ ነኝ። ያው ሀብታም አይደለሁም ግን ሰው ባለው ደስተኛ ከሆኑ በቂ አይደል እንዴ? ዋናው ደግሞ ትልቁ ነገር ጤና ነው። ጤናና እድሜ ካላችሁ ዋው በቃ ሁሉም ነገር ይሳካል። ይሄን ለማለት ነው። እባካችሁ ቻናሌን እባካችሁ ፕሊስ ላይክ ሰብስክራይብ አድርጉ። 10,000 ሰብስክራይብ ተዘግቶብኛል። ሁሌም ሮሮ ነው የምናገረው። ምክንያቱም ያን 10,000 ሰብስክራይብ ሳመጣ እንቅልፌን አጥቼ ከሰው ጋር ተጣልቼ እውነቴ ነው የምላቸው። ስለዚህ ይናፍቀኛል 10,000 ሰብስክራይብ አሁን ይናፍቀኛል። ገና ኦልሞስት 100 እንኳን አልገባውም። ይናፍቀኛል ግን ቢሆንም ምናልባት ለበጎ ሊሆን ይችላል። ያ ዩቱብ የተዘጋው ለበጎ ሊሆን ይችላል እና ብዬ ነው የማስበው። ከዛም በላይ ደግሞ እንደምሰራ ተስፋ አደርጋለሁ ለማለት ነው። ውዶቼ ስላያችሁኝ አመሰግናለሁ።